በሉ። ዘኩዬ እንኳን ደህና መጣ። እኔም ዘኩ ቤት ነው ያየሁት። ዘካሪያስ ማለት ይሄ ወንድማችን ነው። እሺ ዘኩ ወያንቺ እንዴት አለ? ሁሉ ሰላም አለው? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁኝ። እንግዲህ ወጣችን ምን ያህል የወረዱ መሆናቸውን ደጋግመው እያሳዩን ነው። ምን ያህል በቃ የወረዱ ሰዎች እንደሆኑ ማለት ነው በጌታ ስም። እስከዛሬ ዮሐዴ እስልምና ላይ ከተሳደበ ሲጀመር በነገራችን ላይ ምናልባት እኮ ሙስሊሞችም ያላቸው ፎቶ ሊኖር ይችላል። ዮሐዴ ለምንድን ነው እነሱ እንትን ያላሉት? በቃ ዮሐዴ እንዳልተሳደበ ማስረጃ ይዞ እንዳወራ ስለሚያውቁት ነው ያልፖስተቱት። ግን አንተ ዛሬ የውይይት ጥሪ ሲያቀርብልህ ፍርሃትህን እስልምናን ተሳድቧል ፎቶውን እለጥፋለሁ ማለት ዛሬ ነው እንዴ ትዝ የሚልህ? ከተሳደበ እንኳን ማለት ነው። ለአንተ ውይይት ጥሪ ሲያቀርብልህ ነው ትዝ የሚልህ ዮሐዴ መሳደቡ? እና ተሳደበ የምትል ከሆነ ማለት ነው ቀለሜ ወንክ ወይም ዮኒማኛም ያኛውም ሁላችሁም በቃ እዛ ገስት ላይ ያላችሁ ዮሐዴ እስልምናን ተሳድቧል ካላችሁ እስቲ አንድ ማስረጃ ስጡንና በሱ ማውራት እንችላለን። እስቲ አንድ ማስረጃ ማለት ነው የተሳደበበትን እስልምና እና በጣም ምን ያህል አሳፋሪ የወረዱ ሰዎች እንደሆነ በዚህ ማየት ትችላላችሁ። ቀጥሉ ባሮኬ። ምን ያህልም እኮ በእግዚአብሔር ቃል መሸማቀቃቸውን ነው የሚያሳዩት። በቃ በእግዚአብሔር ቃል በወንጌሉ ቃል ተሸማቀዋል። በቃ እነዚህ ሰዎች ጨርሰዋል፣ አይችሉም። እዚህ ነገር ላይ የኔ ትምህርት ትክክል ነው ብለው መቅረብ አይችሉም። ኦርቶዶክስን ካልነኩ የሰው ፎቶ እንለጥፋለን ብለው እስካላስፈራሩ ድረስ በፍጹም እነዚህ ሰዎች በእግዚአብሔር ቃል ጠቅሰው ይሄን ከዚህ ብለው አመሳክረው እምነታቸውን ማስረዳት የሚችሉ ሰዎች አይደሉም ማለት ነው። እና ሰዎች ደጋግመን እንደምንለው ይምጡ፣ በእግዚአብሔር ቃል ላይ በትምህርት በድህነት ትምህርት ላይ ያወሩ። የድህነት ትምህርት ካልሆነ ጥምቀት ለድህነት የሚለው ጥምቀት የሰው ልጅ ስራ ነው የሚለው ትምህርት መጽሐፍ ቅዱስ ላይ ከሌለ ምን ያስፈራዋል? በቃ የለም አይደለ? መጽሐፍ ቅዱስ ላይ የሰው ስራ ነው አይደለ? ይምጣንዳ የሰው ስራ መሆኑን ያፍታታው ያብራራው። ከአርጌንስም ያምጣው፣ በቃ ከሰባሊዮስም ያምጣው። አባቶቹን ሰብስቦ ይምጣ ቀለሜ። ከዛ በኋላ ያስመስክር እነዚህ ትምህርቶች የሰው ስርዓት ናቸው ብሎ ያምጣው። ዝም ብሎ እንዳመጣሉት ቤት እንደተከፈተለት በቃ እልል እንደተባለለት ማውራት አይደለም። ፊት ለፊት ይምጣ። ይሄው የእግዚአብሔር ቃል ተከፍቶ ተቀምጦለት አጥል ዘኩዬ ምን እንደሚያሳይ ታውቃለህ? እዚህ ጋር ማለት ነው ሰው እንዲድን አይደለም የሚፈልጉት ሰዎቹ። ሰው እንዲድን ቢፈልጉ ኖሮ የምርም የሰው መዳን ምንም ግድ አይሰጣቸውም። ሰው እንዲድን ቢሆን የሚፈልጉት ቢያንስ ዮሐዴ ለሙስሊሞች ወንጌል ነው እያደረሰ ያለው። እዛ እስልምና ውስጥ ያለውን ትምህርት እያወጣ ነው እያሳየ ያለው። ቢያንስ ይሄን ነገር እንደው ባይደግፈው እንኳን እንዴት ይሄን ታደርጋለህ ብሎ ፎቶን ፖስት አለ ማለት አልነበረበትም። የሰው መዳን ቢሆን ግድ የሚሰጣቸው ግን ጭራሽ ሁላችሁም እንድትታዘቡ ፈልገው ነገር ማለት ነው እነኚህ ሰዎች በተአምር የሰው መዳን ነገር አይደለም ግድ የሚሰጣቸው። ምንም አይነት ግድ አይሰጣቸውም ስለ ሰው መዳን ማለት ነው። ይሄን ለመናገር ነው። አንቺ ይቀጥል። ይቅርታ። ተቋረጥ ወይስ ዘኩ ጨርሰህ ነው? የሆነ ሰዓት ላይ ድምጽ ዝም አለብኝ። ጨርሼ ነው እንጂ ቅዱስ ዮሐድ ዘንበለ ቲክቶክ እንደምን አሉ? ቅድስና ቤተክርስቲያን ሰጣኝ። ቅድስና ቤተክርስቲያን ሰጠችው ወይ ብሏል ዮሪና። የሚገርም ነው። እንዴት ናችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እውነት ሚስ ያደረግነው ነበረ ትናንት ከቅድስናህም በላይ አንድ ነቀለሜ ቢኒያም እና ዮኒማኛ የሚባሉ ቀለሜ አንተን ውይይት ስላልተቀበለ አንተ ደግሞ ለቀለሜ ውይይቱን ስላቀረብክለት በእግዚአብሔር ቃል ላይ ናና ቁጭ ብለን ይሄ የሰው ስራ ነው የአምላክ ስራ የሚለውን ነገር እንወያይ ስላልከው ፎቶህን ለጥፋለን። እንደው ናዝሬት ነው የሚኖረው፣ ናዝሬት ላይ ያሉ ሰዎች ልኩን ያሳዩታል እያሉ ነው።
በጣም የሚገርም ነው። እና ሰው የውይይት ጥሪ አቅርበህለት ተወያይ ብለው ኦኬ ፎቶውን እለጥፋለሁ ልክህን ያሳየዋል ምናምን ማለት ያው የፕሮ መለኪያውና የፕሮ መጨረሻው ይሄንን ነው። ኦኬ በሃይማኖት እና በትምህርት መቼም ቢሆን ሰውን መሞገትና የምርም እውነታ እንዳላቸው ማሳየት አይችሉም። ኦኬ ትልቁ ውድቀታቸውም እሱ ነው። ከፖለቲከኛ ጋር ስትውል ሃይማኖትም ትተህ ፖለቲከኛ ነው የምትሆነውና አሁን እንግዲህ የቤተ ክርስቲያኒቱ ዲያቆናት የቤተ ክርስቲያኒቱ ቆሞስ ምናምንም ይምጣ ለውይይት እንግዲህ እጠብቃለሁ ምናምን ብሎ ጉራ የሚነፋ ሰውዬ የማይነካ ነገር ነካ፣ ሲያቀብጠው ማለት ነው። ሲያንቀጨቅጨው የማይነካ ነገር ነካ። እሱም በሃይማኖት ጉዳይ መጣ ማለት ነገር ሃይማኖታችን የማንደራደርበት ትምህርታችን እንደሆነ በሚገባ ሊያውቀው ይገባል። ኦኬ ደን ጥምቀት የሚባል የሰው ሰራሽ ትምህርት ነው ብሎ ተናገረ። ኦኬ የሰው ሰራሽ ትምህርት ያልከው የጌታችን ኢየሱስ ክርስቶስ የማዳን ትምህርቱ ነው። ኦኬ በዚህ ጉዳይ ደግሞ ክርስቲያን ሆኖ የሚደራደር ማንም የለም። ስለዚህ ከመጣህ ማርያም ታምጣ። እንግዲህ አንዴ አቡክተዋል መተህ ትጨርሰዋለህ ውይይት ላይ ተብሎ ውይይት ጥሪ ሲቀርብልህ ማይ ብራዘር ምን አለ? ፎቶ አለን ውይይቱ ከተቀበልከው ስየው፣ ካልተቀበልክ ግን ፎቶ ስላለን ችግር የለውም። እኔ እኮ በውስጥ ልክላችሁ ነበር፣ ምንም ያን ያክል አያሳስብም ነበረ። በውስጥ ልክላችኋለሁ። እስቲ በፍሬም አሰርታችሁ ለጥፉትና ምን እንደምታመጡ እስኪ እናያለን። ይሰግዱልህ እንደው እናያለን። ደግሜ ነው የውይይት ጥሪ ማቀርብልህ ካለ እስቲ ፖስተው እና ዞሮ አሁንም ድጋሚ የውይይት ጥሪ አቀርብልሃለሁ። የምርም አቅሙና ሞራሉ ኖሮ የምርም የማምንበት እምነት በመጽሐፍ ቅዱስ የተመሰረተ ነው፣ መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ አሁንም ጊዜው አልረፈደም። የውይይት ጥሪውን ተቀበል። በፈለክበት ቤት አሁን ከውስጥ ምናምን የሚዩት ታደርጋላችሁ ምናምን ብሎ እንደ ምክንያት እየተጠቀመ ስለሆነ ከውስጡን ተው፣ የምትፈልግበት ቤት መርጠ እንወያያለን። ቤቱ ራሱ በአንተ ምርጫ ነው። ያደ እንደ አዲስ ጀምሮ ይሄንን ሪከርድ አድርጉና ንገሩት። ከሆስቱን ትቶታል። የፈለክበት ቤት ዲቤቱን ታደርጋለህ ብሎታል። ይሄንን ሪከርድ አድርጉና ፖስት አድርጉት። የዋህዴን በራሱ ይሰራበታል። እንደ አዲስ ድገምላቸው። ያ አክቹአሊ እንትን ያደርጉታል ብዬ አስባለሁ። አሁንም ደግሜ እንትን ልበለውና አሁንም የምርም ትምህርቴ ከመጽሐፍ ቅዱስ የተቀዳ ነው የማምንበት እምነት እኮራበታለሁ። ኦኬ ያለ ጥርጥር መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ በየትኛውም ቤት ምክንያቱ ከውስጥ ምናምን ምክንያት እንዳይሆን አንተ በፈለከው ቤት ከፈለክ ዮኒ ማኛም በል ከፈለክ ማን ነበረ ያ እንትና ቴዲ ሐዋሳ ቤት በፈለከው ቤት ሊሆን ይችላል። ጥምቀት የምርም የሰው ስራ ነው ወይስ ደግሞ የእግዚአብሔር ስራ? በተለይ ጥምቀት ለድህነት ነው የሚለው የሰው ስራ እንጂ የእግዚአብሔር አይደለም፣ የመጽሐፍ ቅዱስ ትምህርት አይደለም የሚል ሐሳብ ስላነሳ በዚህ ርዕስ በምትፈልግበት ቤት አሴ ሞዴሬተር አድርገ ድጋሚ የውይይት ጥሪውን አቀርብላለሁ። ፎቶ ደግሞ እኔን በውስጥ ብጽፍልኝ እኔ እልክልሃለሁ ማለት ነው። ይሄ ፎቶ አሪፍ ፎቶ እልክልሃለሁ፣ ችግር የለውም፣ አያሳስብም። እና ተወዳጆች ማንም በአይናችን አይመጣም፣ ማንም ማለት ነው። ማንም በይዋዴ አይመጣብንም። የምሬን ነው የምነግራችሁ። የፈለገው ማድረግ ትችላላችሁ፣ የፈለገው ማለት ትችላላችሁ። ማንም ግን በወንድማችን ዮሐድ አይመጣም። እስከ ጥግ እንሄዳለን፣ እስከ ማንኛውም ነገር ማለት ነው። ውይይቱን ከፈለገ እንደ ማንኛውም ተራ ጴንጤ ይወያያል። ውይይቱን ግን ካልፈለገ
እንደዚህ ግባ እንደዛ ገባ የትኛውም የምትደበቅበት ቀሚስ አይኖርም ማለት ነው። ያው ፍሬንድህን ስሙን ጠርተከዋል እንግዲህ እዛ ስም ላይ መደበቅ ትችላለህ ማለት ነው። ግን ፈጽሞ በፎቶ አትደበቅም፣ በዮሐዴ ፎቶ አትደበቅም። እንልክልሃለን ካሰኘ ማለት ነው እንጂ ውይይት ተፈርቶ እኔ ዮሐዴን ፖስት አረጋለሁ አንተም ፖስተው እንትን ፖስተው የሚባል ተረት የለም። ብዙ መደበቂያዎች ነበረ። በታቦት ተዋይ ስትባል አመጣጡን አልክ፣ በመስቀሉ ቅዱስ ነው አይደለም የሚባለውን ተጠየቅ፣ አመጣጡን ብለህ ተሸውዳለህ። አሁን ግን እንግዲህ በቅዱስ ጥምቀቱ የሰው ስራ ነው አይደለም የሚለውን እንደው በዮሐዴ ፎቶ ደበቃለሁ ብሎ ማለፍ አይቻልም። እና አድርሱለት። እኔን ደግሞ ደህና አድርጎ ቦልኮኛል፣ ፈጣሪ ይመስገን። እንግዲህ ቻሉት እናንተ ሁሉንም ነገር አድርሱለት። ግን ዮሐዴ እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅ አንተንም። እዮብና ቶኒዬ ሰላም በሉ። ጋይስ ሰማለሁ። አዎ ጭስ ትሰማለህ? ሰማለህ። ምንድነው ጉዱ አሁን አይደል እንደ ማየው አንተ። ኧረ ወይኔ አሁን እንደ አጋጣሚ እኮ ነው ድንገት ሳይ ከዛን የዘኪን ቪዲዮ አይቼ ቀጥታ ያንተ ላይቭ መጣልኝና ላይቭ ማታ የተወሰነ አይቻቸው ነበርና እንዲህ እንዳሉ አልሰማውም ነበር እውነት ለመናገር በዚህ ልክ መከራቸው እንዳዩ እንደተጨነቁ አልተረዳውም ነበረ። እና አንዳንድ ተስቀው ማይታለፉ ደግሞ ሲሪየስ የሆኑ ጉዳዮች አሉና መሄድ ካለብን መሄድ ያለብን ማለት እስከ ጥግ ድረስ የምንሄድባቸው ጉዳዮች አሉ። እና በጣም የማህይምነት ጥግ ፎቶን ተለጥፍና ትሰብካለህ አለ። ምንድነው በፎቶ የምሰብከው? እኔ ሰው እንዴት እንደዚህ በዚህ ልክ ንፍጣም ይሆናል? በጌታ ስም። እና ምድረ ዳይፐራ የፈለጉትን ጥግ ድረስ መሄድ ይችላሉ። እንደው ቀለሜም ሆነ ዮኒ እዛ የተሰበሰቡ ቢኒን ተውት እንትን ነው የሄዱትን ይሄድ ማለት የመጣላቸው አቅማቸው የፈቀደላቸውን ድረስ ይሄዱ። ከዛን ግን እውነት ለመናገር እንተያያለን ማለት ነው። ይሄ የቀልድ ጉዳይ አይደለም። ከዚህ በፊት ምን እንደተፈጠረ ታውቃላችሁ። እና ያንን ነገር እንፈጥራለን ነው ሐሳቡ። ያን ያህል የተደበቀ አይደለም። እኔ ኮሜንት እዛ ዘኬም ላይ እኮ ጽፌያለሁ። የምን ፎቶ ልጁ ራሱ አጠገብ አይደል እንዴ? ለምን እዛው አሜሪካ ልክለት? ግን በጣም ነው ያናደደኝ። ማለት ያናደደኝ እንዲህ ማለታቸው አይደለም። ያናደደኝ ይሄ ሰውን ለማስጠቃት የሄዱት ርቀት ነው። እና ይሞክሩት፣ ለማንኛውም ይሞክሩት። እሱ እንተያያለን። ቀለሜ ግን እኔ ማታ ጋዲ ምን ነበር ያለው? ጡረተኛ ምናምን ነበር ያለው። እኔ ግን አልስማማም። ጡረታው ላይ ዳይፐር የሚጨመርበት ታው እኛ ማለት እኔ መናገር ከፈለግን ጥግ ድረስ መናገር ምንችል ሰዎች ነን። ይሄ መዘርጠጥ ምናምን እነዚህ ነገሮች አልፈናቸዋል ብለን የተውናቸው እንጂ ይሄ ማስፈራራቱ ወዘተ ምናምን ጉዳያችን አይደሉም። ግን ካስፈለገ ለምሳሌ በደንብ ማለት ነው እስልምና ላይ የሚሰሩ ፕሮቴስታንቶች ማንነታቸውን በመረጃ ሳይሆን በተጨባጭ ማሳየት የዝም ብሎ መረጃ ማቀበል ሳይሆን በማስረጃ እንዲህ ነው ብለን መስጠት የምንችላቸው ሰዎች አሉ። ግን አናረግም። እኛ በሷ እናስፈራራ። ብልግና ነው ይሄ። በሐሳብ ማሸነፍ ሲያቅት እንዴት ነው አንተ ላይ ስለሚሰራ ፎቶውን ለጥፈን ምናምን ናዝሬት ነው ያለው አለ። ደግሞ እንዘዛ ሰው እንዴት በዚህ ልክ እንትን ይላል? በጌታ ስም ማታ መከራውን ሲያይ ነበረ። ዮሐዴ የተባለ ተሳዳቢ ነው፣ የእሱን እንትን አልቀበልም። ኢዮብ ዘሚካኤል ተሳዳቢ ነው ምናምን። በጌታ ስም እኔ እንደው እስቲ የሰደብኩትን አውጥቶ ቢያሳይ፣ ዮሐዴ የሰደበውን አውጥቶ ቢያሳይና እንዲህ ስለሰደባችሁኝ ቢል ጥሩ እኮ ነው።
ግን በምን ሰበብ ምክንያት ያድር ምን ያሳብ ላለመቀበል ማለት ነውና የብልግናችሁ ጥግ እዚህ እየመጣችሁ አንዳንዶች አታስመስሉ። እኔ እንደዚህ አይነት ነገር ምንም ነው የማይሰማኝ። እንዶ ተሳደብክ ምናምን እንደዛ አጉላዛይ ምናምን አትሆኑ አንዳንድ ፕሮዎች ማለት ነው። እዛ እንትናችሁ ዳይፐራ የሚሳደበውን የሚያደርገውን ነገር ምንም አልመሰላችሁ። ሰው የማስገደል እቅድ እኮ ነው ሀሳቡ ገብቷችኋል። ግን አስገድለዋለሁ እኮ ነው አላማው። እነዚህ እኮ ሞኞች ናቸው፣ አይገባቸውም ጌታ ሀሳቡ እንደዛ እኮ ነው። ክርስቶስን አልገባችሁም ማለት ነው። እናንተ አሁን አንዳንዶች ደነዞች ናቸው፣ አልገባችሁም። ሀሳቡ እንደዛ ነው። አስገድለዋለሁ እንዲህ ፎቶ ለጥፌ አስገድለዋለሁ አይነት ነገር ነው። ስላልገባችሁ ነው ማለት ነው። ምድረ ይመቻችሁ። ለማንኛውም እንገባለን በሰፊው ማታ ላይ በደንብ ነው የምንገባው። እኔ በጣም የሚገርም ነው። ሰው የውይይት ጥሪ ያቀረበልኝ ብለህ ስም እንዴት የውይይት ጥሪ ታቀርብልኛለህ? አስገድልሃለሁ እኮ ነው። ኧረ ታሪካዊ ይመቻችሁ። ባይዘው እኔ ከባድ ነው ይመቻ። እኔ ምን ይበል? ምክንያቱም ተሳዳቢ ነው ምናምን እንዳይል እስቲ ማስረጃ ምንም የለውም አክቹዋሊ። እኔ ግን እሱ ሲሳደብ ያለበትን ማስረጃ ላሳይ ይችላል። አክቹዋሊ እሱ ሲሳደብ ማለት እኛን ሲሰድበን ማለት ይሄ እቡይና አሮጋንት ምናምን እነዚህ ተዋቸው። ኮመን ስማችን አድርጓቸው ነበረ። የሆነ ሰዓት ሪከርድ ያደረኩት ግን ተሰብስበው ከእንትና ጋር ላሳያችሁ። የጠንቋይ ልጅ ምናምን ብሎ የሰደበኝን ላሰማችሁ። አንዴ ትልቁ ላይ አድርገኝ አንዴ ይችን ሪከርድ ካደረገ ይችን ሊያቀርብ ይችላል። አሁን ሪከርድ አድርጎ ይኸው ብሎ ይችን የኔን ካላቀረበ በቃ ከባድ ነው ያንተ። እስቲ ይኸው ስሙ። እነርሱ ወደታቸው ዓለም ይወቀው ምናምን ስላሉ የማኖር ያው እንትኑ እዚህ ጋር ያለውን መቼ እንደገባ እኔ ምን እንዳወራ እነሱ ምን እያወሩ እንደሆነ በደንብ ተከታተሉ። ፍርድ ለህሊናችሁ ማለት ነው። ይሄ ምን መሰላችሁ? ታሪኩን ምናምን በደንብ ለማታውቁት የሆነ ሰዓት እኔና ሃኔል እየተወያየን ነበረ። እነሱ ቤት ነው ማን ጋ ነው? አይ ቲንክ ናትናኤል ዩኤል ቤት ይመስለኛል። እየተወያየን ነበረ። ዘን መሀል ውይይት ላይ አስወረዱኝና ድጋሜ ገብቼ ነው እንግዲህ አስወረዱኝ፣ ድጋሜ ገብቼ ነው። ዘን አሁን ምን እንደሚሉ ስሙ። ማይሰማ ከሆነ ድርቅና አይመችም። ስለዚህ የሆነ ሁለታችን እንድናወራቸው ሲሰጠን ሃኔል ምን እንዳለ ሰምታችሁታል። አንተ ዝም በል፣ አንተኛው ዝም በል። ቆይ የእኛ ቤት ነው። ድመት መጀመሪያ ካናስወጥሮ ይንንም መጀመሪያ ድመት ቤቱ የኛ ቤት ነው። እኔ ከኤፍኤም ጋር ነው ከአንተ ጋር ነው ከሆነ ይወጣል። ግን አንድ ነገር ብቻ ተናግረው ማውራው ከአንተ ጋር አላወራውም። ዝም በል ይዋድ። አልገባኝም። ምንድነው አላማ? አሁን በጣም ጥሩ። እሺ ጠይቀኛል። መደስክ ነው ብቻ ነው እኮ ምንም ማለት አልተነሳም። አሁን አወራ ሚውት ስለምን እያወራ እንደሆነ ልንገርህ። መጀመሪያ ሰምታችሁታል። የደብተራ የጠንቋይ ልጅ ምን ብዬ ነው ምጥልህ ነው ነቅዬ ነው ምጥልህ አቲና እየሄደ ያወሩበት ማን ሃኔል ያወሩበት ሚት አድርገህ ተቀመጥ። እምቢ ካልክ ግን ቅድም እኔን ብሎክ አሁንም እኔን ብሎክ ማድረግ ስርዓት ተማር። ስግነት አይጠቅምም። እሺ ስግነት አይጠቅምም። እሺ ሁለት ወንድማማቾች ያወሩና ደቂቃ ሲሰጥ ታወራለህ። በጣም እኮ አወራለሁ ብለህ ብትል የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ። የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ።
ከድሮ ጀምሮ ሲሳደብ የነበረው በነገራችን ላይ እኔና እዮባ ድምፃችን ከሰማ በቃ እንዲህ ነው የሚደነግጠው። ከድሮ ጀምሮ ነው። በቃ የሆነ ሰዓት ግዕዝ ትችላለህ ወይስ አትችልም፣ ይሄ ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሉ የሚለውን ሀሳብ ተወያይተን ነበረ ከሱ ጋር። ከዛች ቀን በኋላ በቃ እንዲህ ጠምዶ ይዞናል ይሄ ሰው ማለት ነው። እና ደብተራ ይላል፣ ጠንቋይ ልጅ የጠንቋይ ልጅ ይላል ምናምን እያለ ይሳደባል። ከድሮ ጀምሮ እንደሚሳደብ እኔ ማስረጃ ላመጣለት እችላለሁ። ለአንድ እሱ ግን ለናሙና እሱን ስሰድበው ምናምን ወይም ስንሰድበው ግን ሊያመጣ አይችልም። ማስረጃ ሊያመጣ አይችልም። ተሳዳቢዎች ናቸው ምናምን ሊል ይችላል። ያው ጠንቋይ የጠንቋይ ልጅ ምናምን እያለ የሚሳደበው ግን እሱ ነው። ያው የነበረበት እሱ ራሱ ስለሚያውቅ ማለት ነው። እኔ በማስረጃ ላሳይ እችላለሁ ሁልጊዜ እንደሚሳደብ። እሱ ተሳዳቢ ነው ምናምን ይላል፣ አንድ ማስረጃ ግን አያመጣም በእርግጠኝነት። ከዚህ አንጻር የሚታይ ነው። ውይይት ሲቀርብልህ ፎቶውን እለጥፈዋለሁ ምናምን ብለህ ማንንም አታስፈራራም። አሁንም በእርግጥ ደግሜ አቅርቤልሃለሁ፣ መቀበል ነው እንግዲህ። ምንም ማድረግ አይቻልም። ትምህርት ሲያቅታችሁ ማስፈራራት ከሆነ ስራችሁ ይኸው ህዝብ ራሱ ያያቸዋል ማለት ነው። ለሃይማኖት ለትምህርት ግድ እንደሌላችሁ ሰውን በቃ ማጃጃል፣ ኦኬ፣ በሰው ነፍስም በራሳችሁ ነፍስም መጫወት ብቻ እንደሆነ አላማችሁና እቅዳችሁ ሰው ያይላችኋል። በቃ ፔሪድ። ከዚህ አንጻር የሚታይ ነው። ዮሐዲ ዲያቆን ካልሆነ አልወያይም ማለት ሲል ስለነበረ ሰዎች ይሰማል። እኔ ወደ ስራ አልገባ ነበር። ትገባለሽ አንዴ ይቅርታ። ዲያቆን ካልሆነ አልወያይም ሲል ስለነበረ ይኸው ሞኬም ያቀርበለታል። ሁለቱም ዲያቆን ናቸው። ከሁለት አንዱም ይቀበልሽ። ይህንንም ሰበብ ከፈለገ ማለት ነው። ምንም አይነት ሰበብ እንዳታሳብብ ነው የምናደርገው። ቀለሜ ማለት ነው። ምንም አይነት ሰበብ አታሳብብም። ይኸው ዲያቆን አልክ፣ ዲያቆን ያቀርቡልሃል። ሌናታኔም ሞኬም ያቀርብልሃል። ዲያቆን ናቸው። ተቀበል እነሱን። እሺ ይቅርታ ጋይስ፣ ከሰማችሁኝ ስራ ሊጀምር ስለሆነ ቻው ልላችሁ። ይሰማል? አንተስ ይሰማል? ሰዎች በቃ እሺ፣ ሰላም ዋሉ። ማታ እንገባለን በቃ